ሁለት ሐዲሶችን ብቻ የጾምን ትሩፋት የሚገልጹ አንደኛው ነቢያችን አለይሂ ሰላቱ ወሰላም ዐለይከ ቢሶውሚ ፈኢነሁ ላ ዒድለ ለሁ ብላ አደራህን ጾም አብዛ፣ ወንጀልን ከማራገፍ አንጻር፣ አጅርን ከማብዛት አንጻር፣ ጸባይን ከማስተካከል አንጻር ጾምን የሚስተካከል ዒባዳ የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አደራህን ጾም አብዛ፣ ፈርዱንም ሱናውንም ቀባውንም ስለቱንም ከተሳልክ በትክክል ጾም እስከነ ሙሉ አካላትህ። ይሄን ካደረክ ጸባይ ይስተካከላል፣ ከሰውም ከጌታህም ጋር አጅርህ ይበዛል፣ ወንጀልህ ይራገፋል የሚል ማዕና ያለው ሐዲስ ነው። ሌላኛው ሐዲስ ኢማም ሙስሊም ሌሎችም የዘገቡ ሲሆን الصيام والقرآن يشفعان للعبد يوم القيامة إلى آخر الحديث يمين ጾምና ቁርአን ዱንያ ላይ አዘውትሮ የተገበራቸው ለነበረ ለአላህ ባሪያ አማላጅ ይሆናሉ፣ ከአላህ ያስታርቁታል ብለዋል። የቂያም ቀን እንደሚታወቀው መከራ ነው፣ ስቃይ ነው። የሰው ልጆች በላብ እስከ ጉልበታቸው፣ እስከ እምብርታቸው፣ እስከ አንገታቸው፣ እስከ አፋቸው፣ እስከ ሙሉ አካላቸው ድረስ በላብ የሚዋጡበት ቀን ነው። ከመከራው ከሙቀቱ ብዛት የመጣ ፀሐይ አናት ላይ ለማረፍ አንድ ስንዝር ነው የሚቀራት ተብሏል። በዚህ አስቸጋሪ ቀን የሰው ልጆች ወንጀላቸው ያመጣባቸውን መዘዝ ለመዳን ማያደርጉት ነገር የለም። ነቢያት ጋር ይሄዳሉ፣ ከአላህ አስታርቁን ይላሉ። ብዙ ከአላህ ጋር የሚያማልዱ የሚያስታርቁ አካላት ቢኖሩም የሰው ልጅ ግን ከሱ ቅርብ ሆኖ ሊያማልደው የሚችል ዒባዳም አለው። አንዱ ጾም ነው። ጾም የሰውን ልጅ ከጌታው ጋር ያስታርቀዋል። ቁርአን ዱንያ ላይ በአግባቡ በቁርአን ያምን ቁርአንን ጊዜ ሰጥቶ ይቀራ በቁርአን ሕግ ይሰራ የነበረ ሰው ቁርአን አላህ ፊት ቆሞ አማላጅ ሆነዋል፣ አስታራቂ ሆነዋል። ጾም ምን ይላል? ጌታዬ ሆይ እንዳይበላ እንዳይጠጣ ስሜቱን እንዳይከተል አድርጌዋለሁ። ዱንያ ላይ ይጾም ነበር፣ እባክህ ታርቀው ሽምግልናዬን ተቀበል ብሎ ጾም አፍ አውጥቶ ይናገራል። እዚህ ጾም ያበዛ ሰው አኼራ ላይ ጾም ከጎኑ ይቆማል፣ ከአላህ ያስታርቀዋል። ቁርአንም እንደዚሁ ማታ ማታ እንዳይተኛ አደርገው ነበር፣ እኔን ይቀራ ነበር። ጌታዬ ሆይ ታርቀው ሽምግልናዬን ተቀበል ይላል። አላህን ተባረከ ወተዓላ ፈዩሽፈዓኒ አው ፈየሽፈዓኒ አማላጅነታቸው ተቀባይነት አግኝቶ ዱንያ ላይ ቁርአንና ጾም ያበዛ የነበረን ሰው አላህ ይታረቀዋል ተብሏል። አላህ የሚታረቀው ወይም በወንጀሉ ምክንያት ተይዞ ጀሀነም ሊወርድ ተፈርዶበት ከነበረ ወደ ጀሀነም እንዳይወርድ ለማድረግ ነው። ጀሀነም ተወርውሮ ከነበረም የቅጣት ጊዜውን ሳይጨርስ እንዲወጣ ለማድረግ ነው። ወይም ደግሞ ጀነት ዝቅተኛ ደረጃ ላይ ተመድቦ ከነበረ ደረጃው እንዲያድግለት ነው። ቁርአንና ጾም ከአላህ ጋር የሚያስታርቁት አማላጅ ሆነው የሚቀርቡት። ስለዚህ ጾምን ልናበዛ ይገባናል። ከጾሞች ሁሉ ይበልጥ አጅሩ የሚበዛ ወደ አላህ የሚያቃርብ ጾም አላህ ፈርድ ያደረገው ጾም ነው፣ የረመዳን ጾም። በዓመት ውስጥ የተለያዩ የጾም አይነቶች አሉ፣ ብዙ ሰዎች የሚጓጉላቸው። ከምንም በላይ አሁን የተዘረዘሩ ጥቅሞችን አጅሮችን የሚያስገኘው አላህ ፈርድ ያደረገው የረመዳን ጾም ነው። የጾም ትሩፋት ብዙ ነው። ሁለት ሐዲሶችን ብቻ የጾምን ትሩፋት የሚገልጹ አንደኛው ነቢያችን አለይሂ ሰላቱ ወሰላም ዐለይከ ቢሶውሚ ፈኢነሁ ላ ዒድለ ለሁ ብላ አደራህን ጾም አብዛ፣ ወንጀልን ከማራገፍ አንጻር፣ አጅርን ከማብዛት አንጻር፣ ጸባይን ከማስተካከል አንጻር ጾምን የሚስተካከል ዒባዳ የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አደራህን ጾም አብዛ፣ ፈርዱንም ሱናውንም ቀባውንም ስለቱንም ከተሳልክ በትክክል ጾም እስከነ ሙሉ አካላትህ።